አብዛኛውን ሀብታም ወንዶች አይታችሁ እንደሆነ ሚስቶቻቸው ስታተስ የምታወጡላቸው አይደሉም እንደ አርቲስቶቹ እንደ ሞዴሎቹ ሽንቅጥቅጥ ያሉ አይደሉም አምናሳይ ራሳቸውን የማይጠብቁ ናቸው ያልኩኝ አይደለም ግን እንደምትጠብቋቸው አይደሉም ለዛ ምክንያቱ ደግሞ ምንድነው ከመልካቸው ከውበታቸው ይልቅ የሆነ ቫልዩ የሚያረጉላቸው ትልቅ ነገር አላቸው ሚስቶቻቸው ውስጥ ማቹሪቲሽን ታማኝነትሽን ብስለትሽን ኢሞሽናል ኢንተለጀንስሽን በደንብ ነው የሚፈልጉት ከመልክሽ ከሼፕሽ ከምናምንሽ በላይ ጎን ቼክ የሀብታም ሚስቶችን ናቸው ሶበር ናቸው ፐርሰናሊቲ ያላቸው ካልም ናቸው ዋይዝ ናቸው ኦኬ ስለዚህ ቁንጅና ይዘን ብቻ መልክ ይዘን ብቻ ሼፕ ይዘን ብቻ የሆነ ነገር ይዘን ብቻ አንገባ most of all emotional intelligence ከሌለን mature ካላረግን በጣም ከባድ ነው በዚህ ሰዓት መኪና የሌለው ወንድ ልጣብሽ ቀርቶ ማለት ነው ሲጣበስ እንዳይሸፍሽ አትሊስት ሰው ያስፈልገዋል ማስታወቂያ ለመስራት አትሊስት ማለት ነው ክሬቲቪቲ ያስፈልገዋል ለግንዛቤ እንዲሆንሽ ነው ምን አሁን አንቺ ሴት ልጅ አበረታታው ነው የምትዩ በዚህ ማስታወቂያሽ ነሽና ይኸውልሽ ሲጠበስ ሊሸታትም የማይገባው ማለት ነው ሊኮሰኩሳትም ጭምር የሚገባው ምን እንደሆነ ታውቂያለሽ ስራ መጥላቷ ዲፔንደንት ለመሆን ማሰቧ በቃ ስንፍናዋ ቦርሳዋን ስትከፍተው ምንም ብር አለመኖሩን ስታይ ዚፖቹ ሲዝጉ ስታይ ያ ሊኮሰኩሳትም ይሆን ሲጠበስ ሊሸታት አይገባም ድህነቷን ማግለል ያለባት ስንፍናዋን ምናምን ማለት ነው ከዛ በተረፈ እየሰራች ያለች ሴት ከሆነች ወይም ደግሞ ሰርታ ጥራ ግራ ጥሩ ስኬት ላይ ያለች ሴት ከሆነችና መኪና የመግዛት አቅም ላይ ከደረሰች ያኔ እናንተ ጋር መኪና ልገዛ ስትመጣ ዲስካውንት አርጉላት ከዛ በተረፈ ወንድ ልጅ እንትን ከሌለው እንትን ነው የሚመስለኝ እንትን ከሌለው ምናምን ምን ወንድ ልጅ ለብቻው የገንዘብ እርሻ አለው እንዴ ሰርቶ ጥሮ ግሮ ነው ገንዘብን የሚያመጣው መኪና በሚይዘው በዚህ ሰዓት ካልሲ መቀየር በከበደበት ሰዓት ጭራሽ መኪና የሌለው ሰው ኘም ትይብናለሽ አረምድና እኔስ እሷን ልቦና እንዲሰጣት እንመኛለን ግን ይሄኛው አካውንቴ ባይዘው ብቸኛ አካውንቴ ነው ያኛው አካውንቴ እንደተዘጋ ነግሬያችኋለሁ ማታቁም ካላችሁ ይሄኛው አዲስ አካውንቴ ነው ፎሎ አድርጉ ኮፒ ሊንክ ሼር አድርጉ ፌቨራይት አድርጉ እንዲሁም የዩቲዩብ ቻናልም አለኝ ኤፍራታ ቲዩብ የሚባል እሱንም ሰብስክራይብ አድርጉ ግቡና ስለምሰጡኝ ፍቅር በጣም ነው ማመሰግነው በዚህ አጋጣሚ ደግሞ እኔም ወግደርሶኝ ፌክ አካውንት ተከፍቷል በስሜ ኤፍራታ ቲዩብ ኤፍራታ ዘና ምናምን የሚሉ ይሄኛው ትክክለኛ አካውንቴ 21000 ፎሎወር አለው በዚህ ሰዓት እና ይሄን ይመስላል በጣም ነው የምወዳችሁ ይመቻችሁ ሰው ሙሙ ላይ ተኝታችሁ ስትልሱ የምትሉ ማለቱ ግሞች የታጠበና ያልታጠበ ሙሙ እንኳን አትለዩም ያገኛችሁበት ተደፍቃችሁ የምትሉ ገና ሳትጠየቁ እኮ ናችሁ ዘላችሁ አባት የለጠፈልህ እንትን ነው የሚመስል አይስክሬም ተኝተዛ ውስጥ ነው የምትገኘው እና የኢትዮጵያ ወንዶች 50% ሞታቸው ህይወታቸው የሚገኘው ሙሙ ሲልሱ ተደፍተው ነው አፈር ላሱ ሙሙ ውስጥ ተደፍተ የምታድር አፍህ ሙሙ ውስጥ ነው አይነዛ ጋር ነው አንዳንዶቻችሁ ማመነጥራችሁንም አታውልቁ ካና መነጥራችሁ የሰው ሙሙ ውስጥ ገብታችሁ መነጥር የሰው ሙሙ ልሰነጥቁ የምትታገሉ አትፈልግም የለም ታጠበ አልታጠበ ልጅቷ ጠብቃ ቶሌት ሄዳለች አልሄደችም ሳታመዛዝኑ ዘለ የሰው ሙሙ ፓንት ውስጥ ነው የምትገቡት ሳምንት የታጠበ ሙሙ አትሙም ስትልሱ ማታ ጉንፋንን ታፍነ ወይ ትናንትና ብርድ መጥቶኝ ነበር ሙሙ ውስጥ ያልታጠበ ሙሙ ውስጥ አድረ ነው ከጉንፋን አታልፉ ወንድ ልጅ አብራችሁ እየሰራ ጤነኛው ነው በማግስቱ ጉንፋን ይዞት ከመጣ እርግጠኛው ነኝ በተተለይ ሰኞ ጧት ከታመሙ ሰክረው አድረው ያልታጠበ ሙሙ ላይ አድረዋት መተው ልጅቷ ሰክራለች ገና እስክትታጠም ዶን ወሪ ነው የሚሏት አንቋ ያይዞ አልጋ ላይ ያወጣታል ዘሎ ገብቷል ምንም አረግ እሷ ቻንስ ስላልሰጣት ልሷ አቀውም ሁሉ ምን እንደላሰ ጉንፋና ሙላ ከዛ አታልፍ ረበቃን ዘጋን አይውሽ ባገኘው ትያልክ ነው ዘጋ አንተ ከነ ኮፍያ ነው የምትገባበት ማድረግ አብራችሁኝ ነው ለኢትዮጵያ ፌደራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ወንጀሉ ተጠርጣሪ ወይም ተከሳሽ አቶ ትዝታው ተጠርጣሪ ወይም ተከሳሹ ነዋሪነቱ በውጭ ሀገር በማድረግ
ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉትን አገልጋዮች የቤተክርስቲያን የበላይ ውሳኔ ሰጪ አካል የሆኑትን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመሳደብና ምእመኑን ስሜቱን ለመንካት ብሎም በአገሪቷ ውስጥ ሁከትና ብጥብጥ እንዲነሳ ለማድረግ በተለያዩ መረጃ ማሰራጫ መንገዶችና ከ5000 በላይ ተከታይ ባለው የራሱ የዩቲዩብ ቻናል በመጠቀም አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳሙ ውስጥ ያሉ ገዳማውያን መነኮሳት አገልጋዮች ግብረ ሰዶማውያን ናቸው በማለት ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ የጸሎት የታሪክ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ የጸሎት የታሪክ የገድላትና ድርሳናት መጻሕፍት ድውያን ናቸው መጥፋት አለባቸው በማለት አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውን የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታት ናቸው በማለት አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳንን ታቦት የማይጠቅም ሽንኩርት መክተፊያ ጣውላ ነው በማለት ስድስተኛ ሰማዕቷ ቅድስት አርሴማን የምድራችን ጣዖት ናት በማለት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ሰብስበው መቃጠል አለባቸው በማለት ነው። ይህንንና የመሳሰሉትን ክስ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ክስ አቅርቧል።